ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድቅ ወንድሜ ነክ መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተን ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፍት አብሬ መጨፈለቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰቅጄ ማለት ነው። ትላንትና ይዣት የመጣው እኔ ነኝ። ችግሯ እንደዛ ተነጋግረናል። ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች። ገራፎን ልክ ይላታለሁ። ሙባረክን ደስ የሚልክ ነገር አስመሳይ አይደለሁም። ወዲያው ሪከርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ 2 ቤት ገብታ እንዳወራች ሪከርድ ሲልኩ ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪከርድ አለኝ ለእሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙ ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረግኩት እና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለእሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፍ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ከአሁን ሰዓት ጀምሬ ደርሰኝ ምናልኩኝ ለራሷ አምላኩለትና ህግ ትፈልገኝ እዛው ጨርሻልባት በህግ ትፈልገኝ እጅን አንስቻለሁ። እኔም እጅን አንስቻለሁ። ፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንት ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር። እሷ ከአንድም ሁለትም ቤት ገባች፣ አወራች ለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌ አበባሽን አጨርሻ አላስገባሽም ብያት ነው። ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯ መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው ዞረችው ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈለገች። አንዴ ትፈቅድልኝ? አንዴ እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ እኔ ትላንትና መሀል ልገባ ነበረ በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ አቡዬ ልፋትሽ ይገባኛል፣ ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጥሩ ነሽ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገርህ፣ ወንድ ልጅ ነህ። ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ። ሰዎች ደግሞ
ሁል ጊዜ በተለያየ መንገድ ይመጣል። በእኔም ላይ ብዙ ነገር ደርሶ ያውቃል። ገብተዋል። አንድ ሰው ለመጣል ሰው ብዙ መንገድ ይሄዳል። ግን እኔ አሁን አንተን የምነግርህ ምንድን ነው፣ ለሴቶች ስትቆረቆር፣ ለሴቶች ብዙ ነገር ስታደርግ የቆየ ሰው አይኖ ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉ እና እንደ ቀልድ ነበረ እየተጫወተ የነበረው እና እኔ ገብቼ አስቆምኩኝ። ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷል እና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታደርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ ደነገጠች። አቴንክ ይመስለኛል አላርልም አዲስ ብዙ ፎሎወር ባንዴ ሲመጣላችሁ ትንሽ መስመር ለቀቅ አዳምጠኝ እና ትንሽ ለቀቅ ያደርጋሉ። ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ባለ ሳታውቅ ስህተት ውስጥ ገብታ ነው። እች ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለህ ወቅቱ ፈርመላት አንተና ፈጣሪ መሀል ያለ ነገር ነው። የዚች ልጅ ህይወት መበላሸት ለአንተም ያስደስታል ብዬ አላስብም። እሷ ልታጠፋ ትችላለች። እውነቴን ነው የምነግርህ። ዛሬም ነገም ታጠፋለች። ግን አንተ እስከ ዛሬ እንኳን ሚስቴ ብለህ ለፈረምክላት አይደለም እስከ ዛሬ ድረስ በረዳሃቸው የማታውቃቸው ሴቶች ልጆች ልክ እንደዛ ሆነ ሚዩት አድርጎ ወንድማለም ማን ነው ያስተጋባል? ያኛው ሰሚራ ማሪ ሚዩት አድርጊ። ሰሚራ ለምንድን ነው ሚዩት ማታረጊው? ሰሚራ ሚዩት ሳረጋት እንዲያገኝ ተወጣው። ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ እኔ ሳወራ ከእሷ ጋር ነው የሚያስተጋባው እና ስለኝ እኔ ምንድን ነው እላ አትግባ ከነሱ ጋር በቃ እንዴ ነው አንተ ደረጃ ነው እቀው ብዙ ነገር ያረክልኝ ማኩዬ ማኩ እናይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየው በሀኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየው። ፎሎ ያደረኩ በራሴ ማለት ነው። እውነቴን ነው። በጣም ነው የማደንቅህ። እኔ የምፈልጋቸውን ስራ ነው የምሰራው ሁለን ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም 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 እንደዚህ አይነት ሰው ይመቸኛል። የፈለገ ብሄር ይሁን። እኔ ብሄር ጠል አይደለሁም። ሲጀመር ብሄር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሄር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ ያደረገች እኔ በህግ ከጠየቅኳት ሴትን ልጅ ተብዬ ነገ ልንና ህዝቡ ሚስማ
ነገርኳት። በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት። መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ። አሁንም አለፍኳት። 3ኛ ቪዲዮ በተለይ ሂማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እዣት የመጣሁት። እናንተንም ዋጋ ያስከፍላል። እችሊ ከታሰረኝ ማለት ነው። ለዛ ብዬ መጥቻ ያሳወቅኩ። አይ ብላለች አይደለ? እንግዲህ የማይዋጣትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበረ። ሰምተው ካልሰማውም ስማ። የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንጻር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የእሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ ማለት እሱ እንዲህ ነው አላለችም። ይህንም ማወቅ አለብህ። እና እች ልጅ አሁን ምን መሰለህ፣ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ይስባል። አሮን እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዲህ ብሎሽ የለ ወይ ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለም ነበር። እኔ በኋላ ነው አይገባሁት። አይ ቲንክ እኔ ከመግባቴ ፊት ይሆናል። አሮን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እናንተ እኔ ሙሉን ነው የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድን ነው፣ በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ? አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩና እስከ መጨረሻ ነው የሰማው። እስከ መጨረሻ እስክትዘጉ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለህ የምልህ አንተ ብሰል ከሁሉም በቃ አንተ ብሰል አንተ ተሻል። እኔ የማግዝህ ነገር ካለ ላግዝህ። ወረቀቷ ይሰራና ብቻ ይሰጣት። ከዛ ከፈለክ አግባት ከፈለክ አታግባት። ገብቷል? ሚስት ናት። አንተ ተሻል ከሷ በቃ። አንድ ሰው እንዴት ነው ያልገባህ ነገር? እሺ አንድ ነገር ልንገርህ። በድምፅ አስቀምጥልሃለሁ የሆነ ነገር አሁን ወርጄ በድምፅ አስቀምጥልሃለሁ። ሀቢባ ደግሞ በደንብ ታውቃለች። ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጣኸው ማለት ነው። ገመዱን ትላንት ስታወራ ገብቶኛል። ነገ ደግሞ ለሚደርስብኝ ከልጄ ላይ ያለውን ነገር ይዛዝ አንተ ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም። የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ፣ የፈለገችበት ሀገር በህጋዊ መንገድ ሄደት ስራ። ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምፈልገው ለምን በየቤቱ እየዞረች ታወራለች? የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት በእንደዚህ አይነት ነገር ነው። መክሊት ችግሯን ከሆነ መፍታት የምትፈልገው 1 ሳምንት ቀጠሮ ሰጣት። በእናቷ አጥንት ማለት እኔ ዋስ ሆንኩኝ። እኔ ሪከርድ አረኩት፣ ማስረጃ ያዝኩበት። በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው። ይኸው በእናትህ አጥንት ምለካል። በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተህ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል። ስለዚህ እሷ ይኸው ቃሏን አክብራ ሳምንቱ ሙሉ ከማንም ጋር አላወራችም፣ የትም አልገባችም። ሰው አንተስ ለምን ቃልን አልጠበቅም ብዬ ልጠይቅላት። ተነጋግረን ጨርሰን ምንድን ነው የሚያንቀሸቅሻት እና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ነው? ከሁሉም በላይ ፍቅር እንዳይሆን አቡዬ፣ ይኸው አሁን የእሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር ይኸው አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅም እና ምናልባት አሮን ነው እኔ በቃ እኔ ምንድን ነው ማንም እንዳይጎዳ ነው። ኤኒዌይ ካመናችሁበት ምንም ማድረግ አልችልም። እዚህ ላይ
ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድን ነው? ከዩናይትድ አረብ ኤምሬት ወጥታ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው። መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርገው ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት። ከሰሚራ ጋር ያለውስ ነገር ተስማምታችኋል? ተታረቀን እያለ እኮ ነው። በቃ ሰሚራ ጋር ታርቀናል። ቤት ውስጥ ካለች እኔ እዛ ላይ አንድ እንኳን ደስ አለሽ እንበላት። ሙባ አንድ ነገር ልንገርህ፣ ይኸውልህ አይ ኖ እኔ